ዳግም አምራንን ስለ አባቴ የምታውቂውን ነገር እውነቱን እንድትነግሪኝ ይፈልጋለሁ፣ አለበለዛ ካንቺ ራስ አልወርድም ብሎ ሲላትም እሷም እጅግ ትደነግጥና እኔ ስለ አባትህ ምንም አላውቅም፣ ምን አርጊ ነው የምትለኝ ብላ ትለዋለች። አንቺ ለኤርሚያስ ስለ አባቴ የምታውቂውን ነገር ነግረሽዋል፣ ስለዚህ ከየትም ሊሰማ ስለማይችል ካንቺ ነው የሰማሁ፣ ስለዚህ እንድትነግሪኝ ይፈልጋለሁ ብሎ ሲላትም እሷም ያንን ልጅ የሚልክን አትመነው፣ እኔ ምንም ነገር የነገርኩት የለም ብላ ትለዋለች። እሱ ግን መቼም እንደማይለቃትና እውነቱን ብትነግረው ብሎ ቢለምናትም እሷ ግን ልትነግረው አልቻለችም። ምክንያቱም እሷ ደግሞ ያቀደችው እቅድ ስላለ ነው። ዳግም በብስጭት ውስጥ ሆኖ ተነስቶ ሲሄድ አንተ እኮ ያልገባህ ነገር የአባትህ መሞት ለኔ ትልቅ ቫልዩ አለ ብላ እንግዲህ እየተደሰተችና ወደ ቀድሞ ተንኮሏ ተመልሳለች። ወይዘሮ ዝናሽም የዳግም አባት ሞቶ የተገኘው የእሱ አባት እንዳልሆነ ካረጋገጠች በኋላ የዲኤንኤ ምርመራ አድርጋ ነበረ ከዳግምና ከአባቱ ጋራ። እሷም ደግሞ ምርመራ ውጤቱ የአቶ ለይኩን ልጅ እንደሆነ ውጤቱ ያሳያል። ነገር ግን አቶ ለይኩን ውጤቱ ብዙም አላስደሰተውም። ምክንያቱም መዘዝ ይዞብን ይመጣል ብሎ በጣም ተጨንቋል። ናሆምንና ኑሃሚንን አብራ እንግዲህ ተንኮል ሰርታ አምራ ሁለቱን አለያይታቸዋለች፣ አጣልታቸዋለች። እሱ ሻሸመኔ ሄዶ ሆቴል ቤት በሚያስተዳድርበት ሰዓት ናሆም ፍቅረኛ ነበረችውና ከዛ ከፍቅረኛዋ ጋራ ፎቶ ተነስቶ ደብቆ ያስቀምጠውን እሷ ደግሞ ሰርቃ ወስዳ ኢዴት አድርጋ እንግዲህ ያንተ ፍቅረኛ ነበርኩኝ አርግዣለሁ፣ ደግሞ ሌላ ሴት ላይ ስትጫወት ማየት አልፈልግም ብላ እንግዲህ ሁለቱ በሚዝናኑበት በአምራን ተንኮል ሁለቱ ተጣልተዋል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች ቤተሰቦቼ እንደምን ከረማችሁ? ኑሃሚን ድራማን ቀጣዩን ክፍል ይዤ መጥቻለሁ። በትህትና እስከ መጨረሻ ተከታተሉኝ። ለምታበረታቱኝ ለምትከታተሉኝ ከልብ አመሰግናለሁ። ወይዘሮ ዝናሽም ለአቶ ለይኩን ስልክ ስትደውልለት ቶሎ አላነሳላትም ነበር፣ ስብሰባ ላይ ነኝ ይላታል። እሷ ግን በአስቸኳይ እፈልግሃለሁ ብላ እንግዲህ ደውላ ታገኘዋለች። ቆይ እንጂ ምን ተፈጥሮ ነው መቀመጫና መቆሚያ ሳጣሽኝ እኮ ብሎ ሲላትም አንተም እኮ የተፈጠረውን ነገር ብታውቅ ኖሮ ወዲያውኑ ትደውልልኝ ነበር ብላ ትለዋለች። ምንድነው የተፈጠረው ብሎ ሲጠይቃትም የዳግም አባት ሞቶ የተቀበረው የእሱ አባት ካልሆነ ብላ ስትለው ምን ማለት ነው እና ከሌላ ሰው ጋር ብሎ ሲላትም አይ እንደዛ አይደለም ብላ ትለዋለች። እና እኔ ለአንዴና ለመጨረሻ ከአንተ ጋራ ነበረ ግንኙነት ያለኝ ብላ ትለዋለች። እሱ ደግሞ በፍጹም ይሄ ሊሆን አይችልም ብሎ ሲላትም አይ ነው ለምንድን ነው የማታምነኝ ብላ ትለዋለች። እሷም የተፈጠረውን ነገር አምኖ መቀበል ለኔም ከብዶኛል ግን ብላ ስትልም ግን ብሎ የሚል ነገር የለም ብሎ ሲላትም ወይዘሮ ዝናሽም አሁን እኮ ምን ችግር አለው ጊዜው የቴክኖሎጂ ጊዜ ነው፣ ቆይ ለምን ከዳግም ጋራ የዲኤንኤ ምርመራ አታደርግም ብላ ስትለው እባክሽ ዝኑ እስካሁን የተሸከምኩት ሸክም ይበቃኛል ብሎ ሲላትም እሷ ታዲያ ቆይ እኔ ምን ላድርግ አላምን ስትለኝ ብላ ትለዋለች። አቶ ለይኩንም አላውቅም ብቻ እኔ ምንም አይነት ተስፋ ያለው ነገር አይታየኝም፣ ዳግም ይሄንን ቢያውቅ ምን እንደሚያደርገኝ እኔ ነኝ የማውቀው ብሎ ይላታል። እሷ ደግሞ ያ ሬሳ የእሱ አባት እንዳልሆነ አንተ ደግሞ አባቱ እንደሆንክ ያውቃል ማለት ነው ብላ ስትለው አቶ ለይኩንም ያን ጊዜ አባቱ እንደሞተ ያውቃል፣ ስለዚህ የአባቱ ገዳይ ደግሞ እዚሁ ቤት እንዳለ ጠረጠረ ማለት ነው ብሎ ይላታል። ወይዘሮ ዝናሽም በረጅሙ ከተነፈሰች በኋላ አሁን ፈተናችን የሚያበቃ ይመስለኛል ብላ ስትልም መቼም የሚያበቃ ነገር የለም እናም እኮ ብሎ ሲላትም አሁን እኮ በቃ ዳግምም አባቱ እንዳልሆነ ፖሊሶቹም አሁን አረጋግጠዋል። እንደው አሁን የደስታዬ ጊዜ ደረሰ ብዬ ሳስብ መዓቱን መጥቶ በላያችን ያፈሰዋል ብሎ ሲላትም ወይዘሮ ዝናሽም እንደውም አሁን ደስታችን ነው የሚመጣው እናም ሰርጉም ይቀጥላል
ትሰሚኛለሽ? እዚህ ቤት በየቀኑ የሚፈጠረው ነገር በቅዥታ ህይወት ውስጥ የምኖር እየመሰለኝ ነው ብሎ ሲላትም እሷም ደግሞ እንድታምነኝ ብዬ ከዳግም ከጥርስ ብሩሽ ውስጥና ፀጉሩን እናም ከአንተ ወስጄ የዲኤንኤ ምርመራ አድርጌ ነበረ ማለቴ ኤሚ እንዳስመረመረችው ናሆምንና ዳግምን ናሆምና ኑሐሚን አብረው እየተጫወቱ ካፌ ውስጥ አሁንማ ስራውን እርግፍ አድርገን ተውኖ አይደል ብላ ስትለውም ፍቅር እያለ ስራ ምን ያደርጋል ብላ ስትለውም ሲላትም እሷ ደግሞ ፍቅር ብቻውን ዳቦ ይሆናል አይደል ብላ ስትለው እሱ ደግሞ አሁንማ ያችን አምራንን እያወራኋት ያለው ያህል ነው የሚሰማኝ ብሎ ይላታል። ኑሐሚንም ደግሞ እሱ ደግሞ ምን ማለት ነው ብላ ስትጠይቀው እሷ ስለ ፍቅር ሲወራ አትወድም እንዴ ብላ ስትጠይቀው ናሆምም እሷ ስለ ዳቦ ብቻ ሲወራ ነው የምትወደው፣ እኔና አንቺ በፍቅር እንደዚህ አብረን ቁጭ እንድንል እግዚአብሔር አምላክ ስለፈቀደ ነው እሷን ከጎኔ ነቅሎ ያስወጣልኝ። ኑሐሚንም አሁን እሷ ትንሽ የተረጋጋች ይመስለኛል ብላ ስትል ናሆም አይ እሷ መቼም የምትረጋጋ አይመስለኝም ብሎ ሲላትም እውነትህን ነው እኮ እሷ መንገድ ቀይሳም ልትመጣ ትችላለች፣ ስለዚህ መጠንቀቁ አይከፋም። ናሆምም እሷን ታያት ባክሽ አሁን ምንም ኃይል ይላት አይችልም ብሎ ይላታል። እሷም እንግዲህ ይሄን ነው የማስበው ብላ እያለች ነው እንግዲህ አምራን ተንኮሏን ቆስቁሳ እንግዲህ እዛው በተቀመጡበት ነው ከች ያለችው ከነፈረሷ። ኑሐሚንም ዋናው ከቤተሰቦች ጋር ሰላም መፍጠሬ ነው ብላ ስትለው ናሆምም አሁንማ አንቺ እኮ እናቴ የራሱ ምን እንዳስነካሻት አላውቅም፣ ሁል ጊዜ ኑሐሚን ነው የምትለው፣ ግን ምን አስነክተሻት ነው ብሎ ይላታል። አሁን አውቀዋለሁ ማለት ዘበት ነው። አንዳንድ ጊዜ ክፉ ናቸው የምንላቸው ሰዎች ቀርበን ስናያቸው የዋህ ናቸው፣ ልክ እንደ እናትህ ማለት ነው ብላ ስትለውም ናሆምም ግን እሱን ተይውና ሰሞኑን አንድ ጥያቄ እየሞገተኝ ነው ሚንም ምንድን ነው ብላ ስትጠይቀው ተይው የማይረባ ነገር ነው ብሎ ይላታል። ማለት ከአሁኑ ሚስጥር መደባበቅ ተጀመረ እንዴ ብላ ስትለውም አይ የማይረባ ነገር ስለሆነ ነው፣ እንዴት እናቱ ጥላው የሄደችውን ልጅ እንዴት እናቱ ይናፍቃል ብሎ ይላታል። እሷን በጣም ትደነግጣለች። ማለት ምን ብላ ትለዋለች። ኑሐሚንም ከዚህ በኋላ አግኝተህ ብትጠይቃት ለአንተ ምን ይጠቅምሃል ብላ ትለዋለች። እሱም ደግሞ ለምን ዳቦ ቤት ጥላኝ እንደሄደች ምክንያቷን ባውቀው ደስ ይለኝ ነበር። ኑሐሚንም ወይዘሮ ዝናሽ ከእናትም በላይ ሆና አሳድጋሃለች፣ እንዲሁም በተግባርም እያሳየችክ ነው የምትገኘው ብላ ትለዋለች። እሱም አዎ በአሁን ሰዓት ከዝኑ ውጪ ሌላ እናት አይታየኝም፣ ግን ደግሞ አሁን ሁለተኛ እናት ሊገኝ ነው ብሎ ሲላትም ምን ማለት ነው ካለችው በኋላ እሱም ደግሞ መልካም ሚስት ለባሏ ሁለተኛ እናት ናት ያለችው ማናት ብሎ ሲጠይቃትም እናናይ ናት። በነገራችን ላይ እናናይ ዛሬ ማታ ትገባለች ስትለው ናሆምም እውነትሽን ነው ለሰርጋችን እንደምትመጣ እኮ ነግራን ነበረ። በነገራችን ላይ ሽቶ መምጣት አልቻለችም መሰለኝ። እናም ለምን ብሎ ሲጠይቃትም እኔ ገጠሩ ይሻለኛል፣ ከተማ ገብቼ መደናበር አልፈልግም ብላኛለች ብላ ስትለውም አንዴ ከገጠር መጥተው እዚህ የተደናበሩት መሰለኝ ጉብልን ያፈሱት ብሎ ሲላትም ማነው ጉብል ብላ ትለዋለች። እባክህ አልቀረብህም እንዴ ብላ ስትለው ምነው ቆንጆ አይደለሁም እንዴ? በነገራችን ላይ እኔ የሰርጋችንን ልብስ ለብሰን የዳቦ ስም እስከሚወጣ ነው የቸኮልኩት፣ ግን ማን የሚሉሽ ይመስልሻል ብሎ ይላታል። ማን ይሉኝ ይመስልሃል ብላ ስትለውም ጽጌሬዳ ብሎ ይላታል። ጽጌሬዳ የሚሉሽ ይመስለኛል ብሎ ሲላትም እንዴ አንተ በእኔ ይሄን አልተፈትነሃል እንዴ ማለት ነው ብላ ስትለውም እንዴ ገጠር ያሉትን አሳሰርኩኝ እዚህ ያሉትን ደግሞ ብሎ ሲጀምርላት ኑሐሚን ደግሞ በወንድምክ እንደዚህ መጨከን የለብክም በአንቺ የመጣ ለማንም እንደማልመለስ ሲላት እሷም እንግዲህ በጣም ደስ ይላትና ይሄ ነው እንጂ የበር መዝጊያ ባል ማለት ብላ ትለዋለች። እንግዲህ እሱ ደግሞ በነገራችን ላይ ሰርጉ እንዴት እየሄደላችሁ ነው? በእናንተ በኩል እየተጠናቀቀላችሁ ነው ብሎ ይላታል።
አሁን ሁሉም እየተዘጋጀ ነው። በዳግም ሞት ትንሽ የተቀዛቀዘ ሆኖ ነበረ። አሁን ግን ሁሉም እየተዘጋጀ ነው፣ አታስብ ብላ ትለዋለች። እሱ ደግሞ በነገራችን ላይ እኔና አንቺ ሰርጉ ሳይደርስ ይሽን ደርሰን እልም ብለን ብንሄድ ደስ ይለኛል ብሎ ይላታል። ኑሐሚን ደግሞ ምን ነው ፈረሱ ሳይቀድም ጋሪ ይቅደም አልክ? ፈረሱን አስቀድመክ ብላ ስትለው ማለት እንዲህ ብሎ ሲላትም እንዴ ከመቼ ወዲህ ነው ሰርጉ ሳይደርስ ጫጉላ ሸረሸር የተጀመረው ብላ ስትለው ኑሐሚንም ምን ሆንሻል? አብሮ የተዝናና አብሮ ይተኛል ያለው ማን ነው? እኔ እኮ ከአንቺ ጋር ስዝናና ጭንቀቴን በሙሉ ስለምረሳው ነው ብሎ ሲላትም የኔ ውድ እኔም እኮ ከአንተ ጋር ስዝናና ከአንተ ጋር ብሬ ስሆን የጭንቀቴን ዓለም ነው የምረሳው ብላ ትለዋለች ኑሐሚንም። እሱም ደግሞ አሁን ላይ ተመስገን የግራ ጎኔ ትክክለኛ ቦታ ላይ ልክ ብላ የምትገባዋን ስለሰጠኸኝ አመሰግናለሁ ብሎ ያመሰግናል ፈጣሪውን። ለይኩንም ሳሎን ቁጭ ብሎ ዳግም ይወጣል። እኔ ስፈልግ ነበረ ውስጥ ነበርክ እንዴ ይለዋል። ዳግምንም አዎ ውስጥ ነበርኩኝ፣ ና እስኪ ቁጭ በል የምናወራው ነገር አለ ብሎ ሲለውም ዳግም ደግሞ ቀጠሮ አለኝ አሁን የሆነ የማገኘው ሰው ስላለኝ መሄድ አለብኝ ብሎ ሲለውም ትሄዳለህ? ማንን ነው የምታገኘው? ቀጠሮ ምንድን ነው ብሎ ሲለውም ይቅርታ በግል ህይወት ውስጥ ጣልቃ መግባት ፈልጌ አይደለም፣ ግን ደግሞ ትንሽ ላወራ እፈልጋለሁ ሲለውም እሱም ቁጭልና ጋሼ በባለፈው በናሆም ላይ በተፈጠረው ነገር ይቅርታ ጠይቄያለሁ ብሎ ይለዋል። እሱም ደግሞ እና ምንድን ነው ግን ልታገኘው የፈለግከው ሰው ማን ነው ብሎ ሲለው ስለ አባቴ ሊሰጠኝ የሚፈልግ መረጃ ሰው ስላለ እዛ ስደርስ ነው ያለውን ነገር ማቀው፣ አሁን ግን ምንም አላውቅም ይለዋል። እሱም አቶ ለይኩንም እንደ አባትህ እንኳን ባልሆንልክ ግን እንደ አባትህ ብታይኝ ደስ ይለኛል ብሎ ይለዋል። ዳግም ፈገግ ይልና እኔ እዚህ ቤት ከመጣው ጀምሮ ስለምታሳየኝ መልካምነት እጅግ አድርጌ አመሰግናለሁ ብሎ ይለዋል። አቶ ለይኩንም እንግዲህ በሀሳብ ውስጥ ይሆንና ልጄ ልክስክ እፈልጋለሁ ብሎ ይለዋል። ዳግም ድንገት ስለሰሙ ማለት ምን አድርገኸኝ ነው ምንድን ነው የምትክሰኝ ብሎ ሲለውም ማለቴ በህይወት ውስጥ ሁሉ ስለተፈጠረው ነገር አሁን እኔ ደግሞ በትንሹም ቢሆን ልክስክ እፈልገዋለሁ ይለዋል። እርግጥ አንተ አባት የሚለው ቃል ያንስብካል፣ አባቴ በጣም ነው የማመሰግነው ብሏል። ነገር ግን እኔ እኮ እናቴ በትዳሯ ላይ ያው ለቃሉ ለምጠቀመው በጣም ይቅርታ፣ እናቴ በትዳሯ ላይ ወስላታ የወለደች ልጅ እኮ ነኝ። ይህንን ቃል ዳግም ሁለተኛ እንዳትጠቀም ብሎ አቶ ለይኩን ሲቆጣውም እሱ ደግሞ አልተሳሳትኩም እኮ እውነቱን ለመናገር አንተ መልካም ስለሆንክ ነው እንጂ እኔ ከሌላ ሰው እንደተወለድኩኝ አንድ ሰው ሌላ ሰው ቢሆን የሰማው እንኳን ከልጆቹ እኩል ሊያየኝ ይቅርና ወዲያውን ነበረ ከዚህ ቤት የሚያስወጣኝና የሚወረውረኝ ብሎ ዳግም ሲለውም አቶ ለይኩንም ይሄን ነገር እርሳው፣ ሁለተኛ ይሄን ነገር እንዳትናገር ይሄ የተዘጋ ፋይል ነው ብሎ ሲለው ዳግምም ደግሞ ይሄ ቤተሰብ ለኔ የተሰጠኝ ልዩ ቤተሰብ ነው ብሎ ይለዋል። አቶ ለይኩንም ደግሞ በቃ ይሄንን ፋይል እንዝገው ዳግም ላናንሰው ብሎ ሲለውም እሺ አባቴ ይለዋል። እሺ ጋሼ ደግሞ ምን ነበረ ልታወራኝ የፈለግከው ብሎ ይለዋል። አቶ ለይኩንም በጣም ይደነግጥና አይ በቃ ስትመለስ ይደርሳል ስትመለስ እናወራለን ብሎ ይለውና እሺ ጋሼ መልካም ዋል ብሎት ይሄዳል። እንግዲህ አቶ ለይኩን አይ ልጄ ያደረግኩብን ነገር ብታውቅ ምን ታረገኝ ይሆን በል እንግዲህ ደህና ዋል እያለ እንግዲህ ብቻውን እየቆዘመ ይገኛል። እሱም እንግዲህ የቀጠራት አምራንን ነበረ። አምራንን ካገኛ በኋላ በጣም ግትር ብሎ ሲያያት እንዲህ ተገተረክ ልታይ ነው እንዲህ የጠራከኝ ብላ ስትለው ቁጭ ይላል። ከዛን አምራን እንዴት ነሽ ብሎ ሲላትም እግዚአብሔር ይመስገን አሁን ደህና ነኝ፣ እድሜ ለወይዘሮ ዝናሽና ለናሆም ብሎ ስትለው አንቺ ጠላቶችሽንም ማመስገን ከቻልሽ ለውጥ አለ ማለት ነው ብሎ ሲላትም እሱም ተዘጋጅቼ ያልመጣሁም እንደምታለቅሺ ሶፍት ይዤ ስላልመጣው ተነሱ ልቀበልልሽ እንዴ ይላታል። እንዴ የጠራኸኝ ልታሾፍብኝ ነው እንዴ ብላ ስትለውም ላሾፍ አይደለም የመጣሁት የቀድሞ ፍቅረኛሽ ስለ አባቴ መረጃ እንደሚያውቅና እንደሚነግረኝ ይፈልጋል። ነገር ግን ደግሞ አንቺ በአባቴ ነገር ላይ እሱ ከየትም ነገር አምጥቶ መረጃ ሊያውቅ አይችልም። ይሄንን አንቺ ካልነገርሽው አሁን ስለ አባቴ የምታውቂውን ነገር እንድትነግሪኝ እፈልጋለሁ ብሎ ይዞ እንግዲህ ያፋጥ ጣታል እያልክ ነው እኔ ስለ አባትክ መጥፋት ምንም እጄ የለበትም ብላ ስትለው እሱ ደግሞ ይልቅ መግደርደርሽን ተይና ዋጋሽን ልክፈልሽ ብሎ ይላታል።
አምራንም እያለቃቀሰች በቃ እኔ ከገንዘብ ውጪ ሌላ ህሊና ያለኝ አይመስላችሁም ሁላችሁም ማለት ነው ብላ ስትለውም ዳግምም እውነት አንቺ ህሊና አለሽ ብሎ ሲላትም እሷ ደግሞ ምን ዳግምም እሱን የሸጥሾ መሰለኝ ብሎ ሲላትም እሷ ደግሞ እዚህ የቀጠርከኝ ልትሸጠኝ ነው በጣም ነው የምታሳፍረው ብላ ስትለውም እሱም እውነቱን እንድትነግረው ቢለምናትም እሷ ደግሞ ምንም አላውቅም ብላ ትለዋለች። ስለዚህ አምራን አንቺ ለሱ የነገርሽውን ንገሪኝ፣ እሱ ከየትም አምጥቶ መረጃውን ሊነግረኝ አይፈልግም ብሎ ሲላትም እኔ አላውቅም ቤት ከቻልክ እሱን እንዳታምነው ብላ ትለዋለች። እንግዲህም እሱ እባክሽ አምራን በአባት ይዤሻለሁ፣ አባት ካለሽ በአባትሽ ሲላት አባት የለኝም እሺ ወንድምሽ ብሎ ሲላትም በወንድሟም ሲለምናትም የለኝም የራስ ጉዳይ ከእንግዲህ በኋላ ብላው ጥላው ልትነሳ ስትል ትሰሚኛለሽ ማን ስለሆንሽ ነው አንቺ እኔን እዚህ ጋር ጥለሽኝ የምትሄጂው ብሎ ሲላት እሷም እንግዲህ አሁን ከዚህ ጋር ካልተነሳክ እንደምጮህና እንደማስይዝክ ወቅ ብላ ትለዋለች። እናም በጣም ይናደዳል። እሷ ደግሞ ልትነግረው አልፈልገችም ቢላትም ቢያውጣጣትም አልሰማም ብለው እንግዲህ አምራን እመኝኝ አንድ ቀን እጄ ላይ ትወድቂያለሽ ብሎ ይላታል። እሷም ደግሞ መቼም እጅግ ላይ አልወድቅም ትለዋለች። እሱም ተነስቶ እንግዲህ ንዴቱን ተቆጣጥሮ ከዛ ይወጣል። እሷም ደግሞ በረጅም ትተነፍስና የአንተ አባት ለመሞት ለእኔ ምን አይነት ባሊው እንዳለው ባወክ ብላ እንግዲህ እሷም ትደሰታለች። ናሆምና ኑሐሚንም አብረው ቁጭ ብለው እንግዲህ ሊሳሳሙ ሲሉ የአምራን ቀጥረኛ ትሄዳለች። እሷም ትኩር ብላ ስታያቸው ናሆምም አቤት ምን ልታዘዝ ብለው ሲላትም ናሆም ለይኩን ብላ ስትለው አዎ ምን ሆነህ ነው አንተ ጨካኝና አረመኔ እንደዛ ያን ሁሉ ነገር አድርገህ የጠፋከው ብላ ስትለው የሴት ልጅ ላይ ህይወት ላይ መጫወት ትንሽ አይከብድም አይደብርክም ብላ ስትለው አንቺ ትንሽ መስመር ያለፍሽ አልመሰለሽም እንዴ ብሎ ሲላትም ናሆም ኑሐሚን ደግሞ ይቅርታ የኔ እናት ሰው ተሳስተሽ ሊሆን ይችላል የኔ ናሆም ይሄንን አያደርግም ብላ ስትላትም እሷም አይደል ይልቅ የተቀመጥሽበት ቦታ የተሳሳተ ቦታ ነው ብላ ስትላትም ኑሐሚንም ደግሞ እኔ የተሳሳትኩበት ቦታ አይደለም የተቀመጥኩት ብላ ትላታለች። ይሄ እርጉም በቅቤ አፉ አሳምኖሽ ነው ማለት ነው ብላ ትላታለች። እሱም እንግዲህ ልክሽን ያለፍሽ አልመሰለሽም እንዴ ሲላት አንተ ቆይ እህት የለህም እናት የለህም እንዲህ በሴቶች ላይ ክህደትን የምትፈጽም ብላ ትለዋለች። አንቺ ቀባጣሪ እኔ የምትይው አልገባኝም ብለ ሲላትም እሷ ደግሞ እኔ ቀባጣሪና ከሃዲ አይደለሁም ለአንተ ፍቅር ስል ቤተሰቦቼ አቀማጥለውና አሳምረው ለሚያኖሩኝ ከክፍለ ሀገርን ትቼ የመጣሁት በሆዴ ያስኩትን በነገራችን ላይ ልጁን አላስወረድኩትም ብላ ትላታለች። ኑሐሚንም እጅግ ትደነግጣለች። ኑሐ መቼም ይችን ቀባጣሪ ሴት አታምኛትም አይደለ ብሎ ሲላትም በመጀመሪያ ስለ አንተ ምንነት ለማታውቀው ለእጮኛክ ልነግራት እፈልጋለሁ የቀድሞ እጮኛ እንደሆንኩኝ ልነግራት እፈልጋለሁ ብላ ትለዋለች። እሱ ደግሞ ሴትዮ እኔ ያንቺን ተረት እንድስመስማት አልፈልግም ከዚህ ሂጂ ብላትም እሷ ደግሞ ልትሄድ አልፈለገችም። በስተመጨረሻም ፎቶሾፕ ያሰራችውን አምራን ያሰራችውን የሰጠቻትን ፎቶ ትሰጠዋለች። እሱም ይሄ ፎቶ አንቺ አይደለሽም እናም ደግሞ ኢዴት ተደርጎ ነው ብሎ ቢላትም አምራን ኑሐሚንም ይሄንን አምናበን ነበረ። ነገር ግን መስተመጨረሻ ላይ ሊስማሙ አልቻሉ። ኑሐሚንም ተናዳ ጥላ ወጥታለች። ልጅቷ ደግሞ ካጣላቻቸው በኋላ እሷም እንግዲህ ሽልክ ብላ ወጥታ ሄዳለች። እና አሁን ተመልሶ እሷን ሲፈልጋትም አላገኛትም። ከአምራን ጋር ተገናኝተው ጊዜ አሁን ስራሽን ጨርሰሻል፣ ቤት ተከራይተሽ የምትወጪበት ብር ሰጥሻለሁ ትላታለች። እንግዲህ መቼም ልታባረርኝ አይደለም ከቤትሽ ብላ ስትላትም አይ አሁን በቃ ስራሽን ስለጨረሽ አንቺ ሂጂ ትላታለች። እንግዲህ በእርግጥ ልጁ ያሳዝናል ብላ ስትላትም አይደል ለፊቴ እኮ ነው የምወደው የማፈቅረው ሌላ ሴት ስም ያየው ትላታለች። አምራን እንግዲህ አሁን ተንኮሏን ጀምራለች። ይሄ ተንኮሏ ደግሞ ምን እንደሚያመጣባት አላወቀችውም። ቀጥ ብላ ደግሞ እነ ኑሐሚን ቤት ነበረ እየሄደችው። እናም ወይዘሮ ዝናሽ እሷንም ስታያት አንቺ እዚህ ቤት ደግሞ ምን ልትሆኝ መጣሽ ብላ ስትላትም አይ ይቅርታ ያደረጋችሁልኝ እኮ መስሎኝ ነው
እና ለዛ ነው እኮ የመጣሁት ብላ ስትላት እኔ መቼም ይቅርታ አላደረግኩልሽም፣ አሁን ቀጥ ብለሽ ቤት የለቀሽ ውጪ እያለቻት እያለ ናሆም እንግዲህ እያበደ ይመጣል። ቤት ሲመጣም እሱ ደግሞ ዳግም እንዳደረገው ነው የአመነው። ምክንያቱም ከዳግም ጋራ ስለተጣላ ሰርጉ እንዲቀጥል አልፈልግም ስላለ እሱ ደግሞ ያንን ነው። ይሄ እማዬ እኔ ደብቄ ስንት ዓመት የቆየሁት ሚስጥር ነበረ፣ ማነው ቁም ሳጥኑ ከፍቶ የሆነ ፎቶ ነበረ ብሎ ይላታል። እሱን ለአምራ ወይዘሮ ዝናሽ ዳግም ይሄንን አያደርግም፣ በፍጹም በፍጹም ይሄንን የምታደርገው ራሷ አምራ ናት፣ አምራን መቼም አትቀየርም ከተንኮሏ ውጪ ብላ ትለዋለች። እሱ ደግሞ እሷ ይሄንን ልታደርጋት ችልም ብሎ ይከራከርላታል። እሷ አይ ከእሷ ውጭ ማንም ተንኮል የሚሰራ የለም፣ ሁለታቸውን ለማጣላት የምታደርገውና የምታቀደው ደግሞ በዚህ መጣሹ ብላ ትላታለች። እሷም እንዳላደረገች ግግም ብላ እንትን ትላለች። እንግዲህ ናስኪ ና ቁጭ በልና እናውራ ምን ነበረ ብላው እንግዲህ እሷ ናሆምና ወይዘሮ ዝናሽ አብረው ሊያወሩ ሲሉ አምራንን ውጪ ሂጂ ከዚህ አሁን እኛ የምናወራው የቤተሰብ ጨዋታ ነው ብላ ትላታለች። እሷም እንግዲህ አምራንም ከዛ ወጥታ ትሄዳለች። ምንድን ነው ብላ ስትጠይቀው በእርግጥ እኔ ሁላችሁንም የደበኳችሁ ሚስጥር ነበረ። ሻሸመኔ በጣም የምወዳትና የማፈቅራት አንድ ልጅ ነበረች። እሷም ደግሞ ልክ እንደ አምራን ገንዘብ ወዳጅ ነበረችና አንድ ነጭ ሀብታም አግብታ ከዚህ ሀገር ወጣይ ለገንዘብ ብላ። እናም በጣም ነበር የምወዳት። ከእሷ ጋር ስንሳሳም የተነሳ ነው ፎቶ ቆልፌበት ነበር ያስቀመጥኩት ብሎ ይላታል። እሷም በጣም ነው የሚገርመው እና ይሄ ታዲያ ምንድነው ችግሩ ብላ ስትለውም ፎቶሾፕ አሰርተው ኑሐሚንና እኔን አጣሉኝ ብሎ ይላታል። እንግዲህ ይህን ደግሞ የሚያደርገው ከዳግም ውጭ ማንም ሰው አይደለም ይላል። ወይዘሮ ዝናሽ ግን ሙሉ ለሙሉ እርግጠኛ ነኝ አምራ ናት እንጂ ዳግም አይደለም ብላ በትለውም እሱ ደግሞ አይ ከሱ ውጭ ሌላ ሰው የለም እያለ ይገኛል። አምራን እንግዲህ ወደ ውጭ ትወጣና እየተደሰተች እየፈነጠገች እንዴ አምራን ምን እየሆንሽ ነው? አረ ተረጋጊ። እንግዲህ አሁን ቤተሰብ ዳግም በእኔ እጅ ላይ ወደቀ፣ ስራሽን ስሪ እያለች እንግዲህ አሁንም ሌላ ተንኮል። ምን በስማም ተንኮሏ እኮ ራሱ ይገርመኛል ከየት እንደሚመጣ። ቀጥ በላ ኑሐሚንን ነው ደውላ እየጠራቻት። ናሆም በጣም ተበሳጭቷል። እናም ቤታቸው ሄጄ ነበረ ብላ ስትላት ማለት ምን ማለት ፈልገሽ ነው ስትላት እንግዲህ ስለ ዳግም ስታወራት አንቺ በቃ አሁንም ተንኮል ነው የምትሰሪው ብላ ስትላት አንቺ ምን ነው እውነታው ይመርሻል አይደል እንዴ? ይመራል አይደል? እስኪ እየመረረሽም ዋጭ ትላታለች። እናም ዳግም እንደቀጠራትና ማለት ዳግም ለምን ቀጠረሽ ብላ ስትጠይቃትም ናሆም አንቺን ዳግም ለራሱ ሊያደርግሽ፣ እኔ ደግሞ ናሆም ለሱ እንዲያደርገኝ እንመካከር ብሎ ነው እየጠራኝ ብላ እንግዲህ እዛው ታሳምናታለች። ኑሐሚን በፊት ምንም አላምንም ያለችው ሴትዮ ከናሆም ጋር ቁጭ ብላ አብራ እያወራች እንግዲህ ተንኮል ብታስበን በሌላ መንገድም ብታስብ እኛ እንመልሰዋለን እንቀለብሰዋለን ያለችው ሴት እዚህ ጋር እጅ ከፍንጅ ቁጭ ብላ ስታወራት እንግዲህ አምራን እሷ ደግሞ አምናታለች። እንግዲህ ድራማው የተጠናቀቀው እዚህ ላይ ነው። በሚያሳዝን ሁኔታ እንግዲህ አሁንም ወንድማማቾች ሊጣሉ ነው ማለት ነው። ዳግም በሌለበት ዳግም አምራንን የቀጠራት ስለ አባቱ አሟሟት ስለምታውቀው ነገር እንድትነግረው ነበረ። ነገር ግን ደግሞ እሷ ዞር ብላ ሌላ ተንኮል እንግዲህ ወጥመድ ተብትባ መታለች። እንግዲህ ወይዘሮ ዝናሽ እጅና ከአቶ ላይ ኩንጅ መቼም አትወጣም። አሁን ዳግም ከገባቸው መሞቻዋ ነው። እና ውድ የቤተሰቦች የቻናሌ ተከታታዮች ኑሐሚን ድራማን የሆነ በጣም አዝናኝና ደስ የሚል ድራማ ነው። ቀጣዩን ክፍል ይዤላችሁ እስከምመጣ መልካም ቆይታ ይሆንላችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ቤተሰብ ሆናችሁ ለምታበረታቱኝ በጣም ነው የማመሰግነው የኔ ውዶች፣ ክበሩልኝ። እስከዛው በሌላ ቪዲዮ እስከምንገናኝ ባይ ባይ።